ነገሮች እኮ እኛም እንደቲም እናውቀዋለን ስለዚህ ያንን አውቀን የደወልነው ሰው የተፈጠረው ነገር ምንድነው የሚለው ህግ በደንብ አድርጎ ያጣራዋል በነገራችን ላይ የህግ አካላት ያጣሩታል ይሄን ቁጥር ይዘው የነበራችሁ ኮንቨርሴሽን ሁሉም ነገር ዛም ላይ ስላለ ያን ነገር በዛ ማጣራት የሚቻል ጉዳይ ነው ድምጽን ሲሰሙት ራሱ እሱ ነው ብሎኛል እንግዲህ ቪዲዮ ላይ ተመልካቾች እንዳያችሁት ነው ዛሬ ባላደራው ማን ነው መልእክተኛው ማን ነው ዮሐንስ ነብሮ ማን ነው የተወሰነ ፍንጭ ለመስጠት እንሞክራለን ማለት ነው ሸገር አካባቢ ያገኘው ጠራው መኪና ውስጥ አስገባው አናገረው በቁራጭ ወረቀት ባላደራው ነይ ብሎ ስሙን ሰጠው እና ያ የተቀረጸው ነገር በሙሉ በሂዶ የተፖሰተው ማንጋ ነው ብለናል መልእክተኛው ጋር 07 06 78 08 08 94 94 እሺ 07 06 78 08 94 ቁጥሩ ትክክል ነው ያ ኦፍ ኮርስ አዋላልኩ በጣም ይገርማል አይደል አልተገረምሽም እንዴው ቢስሊ አላምን አልገረም ዛሬ ስለምንድን ነው የምንነጋገረው ትናንትና አንድ ቪዲዮ አይተን ነበር አይደል አየሁ ሚዲያ ላይ ያየነው አንድ ቪዲዮ ነበር የአንድ አባት ቪዲዮ እሺ ባላደራው ወይም እግረኛው አይ ቲንክ እግረኛው ባላደራው እና መልእክተኛው ቪዲዮ ነው ይሻላል አይደል ኦኬ በነገራችን ላይ ቪዲዮ ይሄ ነው እስኪ የተወሰነ ነገር አለፍ ይያልን በጣም ባጭሩ ለማሳየት እንሞክራለን ቪዲዮን ሙሉ ቪዲዮ አይቼዋለሁ ማታን ያየሁት የሚገርምሽ ነገር በቃ እንቅልፍ የጠፋሱን ሳይ የተወሰነ ያስኳቸው ነጥቦች አሉ በተለይ ቪዲዮ ላላዩ ሰዎች በጣም ባጭሩ ማለት ነው ምን እንደነበረ ቪዲዮ በአንድ ሰዓት ከ17 ደቂቃ አካባቢ ላይ የነበረው መልእክት ባጭሩ ምን እንደሆነ እንንገራቸውና ከዛ የኛን ደግሞ ሪአክሽን የኛን ሐሳብ ደግሞ እንሰጣለን እኔ አንድ በጣም ያገኘሁት የደረስኩበት ነገር አለ እሱን አሳውቅሻለሁ ምንድን ነበር የተረዳሽው ከመጀመሪያ እስከ መጨረሻ ድረስ ባጭሩ ብሪፍ አድርገኝ እስኪ ቪዲዮ የተረዳሁት ነገር አለ ኮንፊውዝ ያደረገኝ ነገር አለ ኮንፊውዝ ያደረገኝ ጀስት ባላደራው ማን ነው ከዛ ደግሞ መልእክተኛው ማን ነው የሚለው ነው ኮንፊውዝ ያደረገኝ ነበር ማለት ነው በጣም የተወዛገበው መልእክተኛው ነው ባላደራው ነው በቃ የትኛው ነው ኢቭን ኢፍ የታሪኩ ባለቤት ራሱ የሆነ ኮንፊውዥን ነገር ያላችሁ እስኪመስል ድረስ ነበር እንትን የነበረው ማለት ነው ግን እዛ ቪዲዮ ላይ እንዳየሁት ከሆነ መጨረሻ ላይ ባላደራውን አግኝቶ አዋርቶት ነበር ያ ኦኬ ቆይ ወደሱ ከመሄዳችን በፊት በጣም ባጭሩ እኔ ፖይንቶችን ስለያስኩኝ ቪዲዮ ባጭሩ ምን እንደሆነ ለአድማጭ ተመልካቾቻችን እዚህ እንነግራቸዋለን የሰውየው ስም ማን ነው የሚባለው አቶ ታምሩ ይባላል አቶ ታምሩ ነው የሚባለው አዲስ አበባ ፖፖላሪ አካባቢ ተወልዶ ያደገ ነው ከዛ በኋላ ደግሞ አባቱ በልጅነቱ ወስዶት ሻሸመኔም ሄዶ እንደተማረ አዲስ አበባ ላይ ሽመልስ ሀብቴ የሚባል ትምህርት ቤት ተምሯል ሻሸመኔ ደግሞ አንድ ትምህርት ቤት ጠቅሶ እዛ እንደተማረ ተናግሯል ፖፖላሪ የት ነው ታውቃለሽ አታውቂውም ተንጂ አዲስ አበባ ነው ኦፍ ኮርስ አንቺ የሰፈር ነው የተወለድሽው አዲስ አበባ ሰሜን ማዘጋጃ እና ፖፖላሪ አታውቂም አላውቅ ሜክሲኮን ታውቂዋለሽ ቄራን ታውቂዋለሽ እዛ አካባቢ ፖፖላሪ የሚባል አታውቂም እሺ በቃ ተይው ኦኬ እና ሰውየው በሽተኛ እንደሆነ በጣም ብዙ ነገሮች አሳልፏል ሰውየው ነገራችን ላይ ሁለት ሚስት አግብቷል ከዛ ግን የተለያዩ ቦታዎች ላይ ግን ልጆች ወልዷል ተከታትለሻል ስንት ልጆች አሉ ነው ያለው አምስት ልጆች ከተለያየ ሀገር በጣም ከሩቅ ሀገር ድሬዳዋ አይቻልም ባህር ዳር ጂጂጋ ምናምን አድርጎ እንደውም ካለመሰገድ ጋር የሆነ ፈለ መፍጠር የሞከሩት ነገር አለ ሰውየው አራርቆ ነው የወለደው በደንብ ኦፍ ኮርስ ግን በሀገር ነው እሱ በአመት አይደለም ያ ራይት ከዛ ምንድነው የሚለው የት ቦታ ነው አገኘኝ የሚለው እዚህ አዲስ አበባ ላይ ከቦሌ ሸገር ህንጻ አካባቢ አትላስ አካባቢ ማለት ነው አይደል አትላስ ኤርና ሞል አካባቢ ላይ በመሃል እዛ ላይ አየኝ ከዛ ረዳሃለው ጠራኝና መኪና ውስጥ አስገባኝ ከዛ ረዳሃለው አለኝና ገንዘብ ሰጠኝ 20,000 ብር ይላል አይደለ ነገር ግን እሱ ከፊት ወንበር ሆኖ ሰውየውን ከኋላ ወንበር ካስቀመጠው በኋላ ሰውየውን ይቀርጸዋል ሰውየው ደግሞ ታሪኩን ያወራል
ነገር ግን ፊቱን ግን አያሳይም ባላደራው። ይሄ ማን ነው? ባላደራው ነው እስካሁን ባላደራው። ከዛ በቃ እኔ ልረዳህ እፈልጋለሁ፣ ሰዎች እንዲረዱ አደርጋለሁ አለ። ታሪኩን ከ1972 ዓመተ ምህረት ጀምሮ የነበረውን አጠቃላይ በቃ በህይወቱ የነበረውን ጉዞ ነገርኩት። በጣም አዘን አለ እና ኢቭን አለቀሰው ሁሉ ነገር ነው መሰለኝ የሚለው ቪዲዮ ነው ይቻላል። ያ ከዛ ደግሞ 20 ሺህ ብር ደግሞ አውጥቶ ደግሞ ሰጠው። ይሄ 20 ሺህ ብር አውጥቶ በመስጠቱ ነው በጣም ነው ደስ ይላል አይደል? በጣም ትልቅ ልግስና ነው። አንቺ 20 ሺህ ብር ትሰጫለሽ ለሰው? እሺ ከዛ በሚቀጥለው ቀን ጠዋት ነው ስልክ ጮሆ ይላል። ከዛ በኋላ ከተለያየ አቅጣጫ ከተለያዩ ሰዎች በአካውንቴ ገንዘብ ይገባል ይጀምራል እና የገባለት ገንዘብ ስንት ነው? 260 ሺህ ብር ገብቷል አለ። ከዛ ምን ይለዋል እሱ? እኔ ጋም እየገባልህ ነው 400 ሺህ ብር አካባቢ 400 ሺህ ገብቶልሃል ባንተ አለኝ አለ። ስለዚህ ሰውየውን በዚህ ሰዓት ምን ብሎ ሊያስብ ይችላል? በአንድ ቀን አገኘው 20 ሺህ ብር ተቀበለ። በ24 ሰዓት ውስጥ የሚገባለት ገንዘብ 260 ሺህ ብር ሆነ። 400 ሺህ ደግሞ እኔ ጋር አለልህ ላንተ ይገባልህ አለው። ከዛ ስለዚህ አሁን እኔ በሱ ቦታ በዛ በሰውየው ቦታ በሆነሮ ያው ደምረዋለሁ ማለት ነው። 600 ምናምን ሺህ ከግማሽ ሚሊዮን በላይ ሆነልኝ ማለት ነው በሁለት ቀን በሶስት ቀን ውስጥ። ከዛ ግን እንደናንተ የሚረዱ ሰዎች 10 ስለሆኑ ለሁላችሁም የሚደረገው ነገር ምንድነው? ባጃጅ ይገዛላችኋል። ስለዚህ 400 ሺህ እኛ ጋር ስላለህ 80 ሺህ ብር ትጨምራለህ አሉኝ አለ። ከዛ ይሄንን 80 ሺህ ብር አስገባሁ ነው የሚለው። 80 ሺህ ብሩን ያስገባለት ሰው ስሙ ማን ይባላል? ባላደራው የዮሐንስ ማን ነው? ዮሐንስ ነብሮ። ዮሐንስ ነብሮ ይባላል። ዮሐንስ ነብሮ። ኦኬ። ከዛ ለዚህ ለዮሐንስ ነው በቃ የተለያዩ ገንዘቦችን ያስገባሁ ነው የሚለው በተለያየ ጊዜ። ከዛ አለም ሰገድ ምንድነው የሚለው? ያንተ መኪና ውስጥ ሆነህ ይሄ ታሪክህን ስትናገር የተናገርከው ታሪክ በሙሉ ሂዶ የተለቀቀበት የቲክቶክ ቻናል ግን ማን ነው የሚለው? መልእክተኛው ነው የሚለው። ስለዚህ መልእክተኛው ነው ወይስ ባላደራው ነው? ባላደራው ነው። በቃ ሰውየው ምንም ጥርጣሬ ምናምን ነገር የለውም ነው እያለ ያለው መልእክተኛው ላይ ነው ቪዲዮ ፖስት የተደረገው። ኢቭን ኢፍ እኔም ማታ ይቻላል መልእክተኛው ላይ ነው ቪዲዮ ፖስት ተደርጎ ያዩት። ኦኬ ወደ 290 ምናምን ሺህ ቪው ነበረው ራሱ ቪዲዮ። ኦኬ ቪዲዮ ሶ ማታ ማይት ይያለ ፎሎወሩ በጣም በሚሊዮን ነው። ያ ራይት። እነዛን ሁሉ ገንዘቦች ሰውየው ሲያስገባ የነበረው ለአንድ ሰው ነው፣ ለሁለት ለሶስት ሰው አይደለም። ለማን ነው የሚገባው? በተከታታይ በጣም ብዙ አይነት ብሮች ለዮሐንስ ነው የሚገባው። እና ለዮሐንስ ለምንድን ነው አንተ የምታስገባ ሲል ባላደራው ምን ብሎታል? ብሩን ለዮሐንስ አስገባለት ችግር የለውም የሚለው እሱ ነው። ማን ነው ይሄን የሚለው? ባላደራው። ስለዚህ አሁን ዮሐንስ ማለት ከባላደራው ጋር አብሮ የሚሰራ አንድ ሰው ነው ማለት ነው። አሁን ችግሩ ምንድነው ግን? ባላደራው ሰውየውን አግኝተው ከመጀመሪያ እስከ መጨረሻ ድረስ ቪዲዮ ቀርጾት 20 ሺህ ብር ሰጥቶት ብዙ ነገር አውርተው ምናምን ግን ቪዲዮ የተለቀቀው ግን መልእክተኛው ላይ የሚል ነው። እሱ ነው አሁን ትልቅ ኮንፊውዥን የፈጠረው በደንብ። ያ ኦኬ። ከዛ ምን ይላል? መኪና ላይ ያው ጀርባ እሱ ጀርባውን ነው የሚያሳይ፣ ፊቱን አያሳይም። አንዴ ግን አይቶታል ጀስት ቀይ እንደሆነ እሱማ ሲጠራው ነው ሲጠራው የሆነ አትሊስት ና ብሎ እስኪያስቀምጠው ድረስ ማለት ነው። ከዛ በኋላ ግን እያዩት አልነበረም ጀስት ስልኩን ብቻ ነው እንተሲል። ለነገሩ የሚገርምሽ በጀርቤ አንቺን ጠርቼ ረጅም ሰዓት ላዋራሽ ብዙ ነገር ለማድረግ እንጂ ቢያንስ አንድ ጊዜ እኮ ፊቴን ላሳይሽ ይገባል አይደል? ከዛ ለዮሐንስ ያው በጣም ብዙ ጊዜ ገንዘብ እንዳስገባለት እና ለዮሐንስ ያስገባለት ገንዘብ በተለያየ ጊዜ ድምሩ ስንት ነው? 206,750 ብር የመጨረሻውን 6,000 ብር ጨምሮ ማለት ነው። እንደዛ ነገር መጨረሻ ላይ ደግሞ 6,000 ብር አስገባልኝ ብሎስ ነበር አይደል? እሱን ጨምሮ ሪፈንድ ለማድረግ እሱን ጨምሮ ይመስለኛል። ወደ እሱ እንመጣለን። 206,750 ብር ሰውየው 260 ሺህ ነው የገባለት። 206,750 ብር ማለት በነገራችን ላይ 80% ነው። በተለያየ ጊዜ እየቀናነሰ ያስገባው ለዮሐንስ ያስገባው ገንዘብ ከ260 ሺው 80% የሚሆነውን ገንዘብ መልሷል። ለዮሐንስ አስገብቷል ማለት ነው።
400,000 ያው እንደገባለት ተነግሮታል። ሌላ እዚህ ሸገር ህንጻ ላይ ባላደራው ጠርቶ መኪና ውስጥ አስገብቶ ሲያዋራው በቁራጭ ወረቀት ባላደራው ነኝ ብሎ ስልክ ሰጥቶታል። ይሄ ስልክ ስንት ነው? የሳፋሪ ቁጥር ነው። የሳፋሪ ቁጥር 0706 ስክሪን ላይ እሺ ስክሪን ላይ ነው። ኦኬ የሳፋሪ ቁጥር ነው የተሰጠው 0706 78 8494 የሚል ቁጥር 80 0894 ኖ ይሄ ቁጥር በነገራችን ላይ ይሄ ቁጥር ስለሚያስፈልገን ድጋሚ በጥንቃቄ 0706 78 0894 ይሄንን ስልክ በደንብ አንዴ እንድገመው። ግድ የለም አንዴ 0706 78 0894 ይሄን ቁጥር ያዙ። እንቀጥላለን። ባይዘው እኔ ራሱ ሰርፕራይዝ አድርግሻለሁ በዚህ ቁጥር አማካኝነት ማለት ነው። ከዛ በነገራችን ላይ አንድ የገረመኝ ነገር ማለት ነው ሰዎቹ 400,000 ብር እኛም ገብቶልሃልና ብለው እያማለሉት ነው ያሉት እና የተለያየ ገንዘብ ተቀብለውታል በተለያየ ጊዜ እና አንዱ ምንድነው የሚለው ለዶላር ምንዛሬ 17,000 ብለው ተቀብለውታል። ለዶላር ምንዛሬ 17,000 ብለው ተቀብለውታል። ለኮሚቴ 20,000 መኪና ሲበላሽ 30,000 ሚላለ 17,000 ለዶላር ምንዛሬ ነው። ለኮሚቴ 20,000 መኪና ሲበላሽ ደግሞ 30,000 አስገባሁኝ አለ። ከዛ ለነዳጅ ብሎ ደግሞ አንድ ጊዜ 3,000 አንድ ጊዜ 4,000 ብር ከዛ ደግሞ መጨረሻ ላይ ደግሞ ለቀረጥ ተብሎ ደግሞ ምን 6,000 ብር። ባይዘው እነዚህ በጣም ስለሚያዝናኑ ትንሽ እንበልባቸው እንወይባቸው። ለዶላር ምንዛሬ 17,000 የተባለው እንዴት ታያለሽ? ማለት ምን ማለት ነው አልገባኝም። ኢቭን ኢፍ ላይክ ለዶላር ለመመዘን ሌላ ቻርጅ የሚያደርግክ ነገር ያለ ብዬ አላስብም። ራሱ ከእንትኑ የሚቀንሰው ነገር ካሌለ በስተቀር ማለት ነው። ለዶላር ምንዛሬ ዶላር ከውጭ ተልኮልሽ ያውቃል እንዴ? ለማነጻጸር ማለት አያውቅም ያ የሚገርም ነው። በነገራችን ላይ የሚገርምሽ አንቺ ዶላር የምታገኝበት የገቢ ምንጭ ካለሽ ባንክ ጠብርግፍ ብሎ ነው የሚያስተናግድሽ። ጠብርግፍ ብሎ ኢቭን እናወዳድረው። ለምሳሌ $1,000 አሁን ምንዛሬው 140,000 ብር ነው እንበል። $1,000 140,000 ብር ነው እንበል። አንቺ $1,000 ቢኖርሽ እኔ ደግሞ በኢትዮጵያ 140,000 ብር ቢኖረኝ ወደ ባንክ ይሄንን ገንዘብ ይዘን ብንሄድ ማንን ነው በደንብ የሚንከባከበው? እኔ ነው ኦብቪየስሊ ዶላር። ዶላር በጣም የሚፈለግ ነገር ነው። በጣም ስኬርስ የሆነ እንትን ነው፣ ከረንሲ ነው። ነገር ግን ሰውየው ስለማያቅ አለማወቁን ተጠቅመው ነው 17,000 ለምንዛሬ ሲሉት እሱ ሊያውቀው አይችልም። ያ መጨረሻ ደግሞ ለቀረጥ 6,000 ይገርማል አይደል? በጣም ያምር ነገር። ከዛ ደግሞ ቀረጥ ደግሞ 6,000 ብር ለቀረጥ 6,000 ማለት ምን ማለት መሰለሽ? ሰውየው ባጃጅ ሊገዛለት ነው አይደለ? ኦኬ። ባጃጅ የሚገዛለት ከየት ነው? እዚህ ሀገር ራሱ ካለ ኦብቪየስሊ አዋይ ነው ሱቅ ነው የሚገዛልሽ። አንቺ ባጃጅ ለመግዛት ስትፈልጊ ኢምፖርት ነው የምታስደርጊው ወይስ ሱቅ ነው ሄደሽ የምትገዢው? የተለመደው ቀረጥ የኢምፖርተር ጉዳይ ነው እንጂ ያንቺ ጉዳይም አይደለም። ኮምፕሊትሊ እሱ ነው ማለት because ኢትዮጵያ ላይ በጣም ብዙ ማኒፋክቸሮች አሉ እኮ አይደል? ከዛ በአጠቃላይ ከ260,000 ብር ውስጥ 206,750 ብር ለነሱ ሰጠው። ሰውየው በጣም እንትን ነው፣ ልቡ እየተንጠለጠለ ነው። ተጨማሪ ብር ሊያገኝ ነው፣ የሥራ ዕድል ሊያገኝ ነው፣ ባጃጅ ሊገዛለት ነው። በቃ በጣም ጓጉቷል። ነገር ግን ይሄ ነገር እንኳንስ ሌላ ተጨማሪ ግዙፍ የሆነ ሀብትና ገንዘብ ሊያገኝ ቀርቶ ነውና የሱም በቃ እየተቀነጣጠበ
ኖርማሊ እየተወሰደ ሊያልቅ ደርሷል ስለዚህ ምንድነው ይሄ ነገር ብሎ ሲያናግራቸው ባጃጅ አሁን ተወዷል ስለዚህ በቃ ብር ነው የሚመለስልህ ተባልኩ ነው የሚለው አይደለ ያ even if የሚመለስለት ራሱ የራሱን ጨምሮ ነው ማለት ራሳቸው ጋር የተሰበሰበውን 400,000 እና እሱ ደግሞ የሰጣቸውን ወደ 206,000 አንድ ላይ ነው ጨምረው የሚልኩለት የተነጋገሩት የነበረው እንደዛ ነው የሚለው ቪዲዮ ላይ ኦኬ አይ 206,000 የከፈለው ይመለስልሃል እንደሱ አይደለም ኦኬ 400,000 ጨምሮ ኦኬ ኦኬ ስለዚህ ባጃጁ ስለተወደደ አይ በካሽ ብንሰጥህ ይሻላል ነው ከዛ መጨረሻ ላይ ስደውል እንደውም ይቆጣ ጀመረ እንደገና እየሳቀብኝ ደግሞ ሞራል የሚጎደው ማሾፍም ጀመረ ነገር ነው የሚለው ያ ኦኬ ሶ ይሄን ይመስላል ከሞላ ጎደል ከዛ አንዳንድ ደግሞ ነገሮች አሉ ሰውየው በሰጠው ስልክ እዛው ስቱዲዮ ላይ እንዳለ አለምሰገድ ደወለለት መሰለኝ አይደለ ሲደውል በየትኛው ቁጥር ነው የደወለለት በዚህ በሳፋሪው ስልክ ሲደወል አነሳውና ባላደራው ነህ ሲለው አዎ ባላደራው ነኝ ብሎ ተስማምቶ ወሬ ያወራ እዛ ላይ ምን ተረዳሽ እንዴ ቶታሊ ነካደው ማለት የመጀመሪያው ባላደራው ነህ አዎ ምናም ብሎ just አወራ ከዛ ከጫ ባላደራው ነህ ሲለው ተስማምቷል አዎ ብሏል በስተክክላ ከዛ ከዮሃ ሚዲያ ነው መደውልልህ አለምሰገር ነኝ ሲለው መልሼ ልደውልልህ ወይ መልሰ ደውልልኝ አይነት ነገር ብሎ ቆይ ተደውልልኝ ወይም ደግሞ እኔ መልሼ ልደውልልህ ምናምን አይነት ነገር ብሎ ዘጋው ስልኩ ማለት ነው ቶታሊ ከዛ ደጋሚ ደግሞ ሲደውል ደግሞ አይደለም አደራው የሚባል ጓደኛ ላይ ነው አደራው ያልክ መስሎኝ ነው አይነት ነገር ማለት ነው መልሰ ደውል ብሎ እዛው ላይ ነው ቆይ ባላደራው አይ ቲንክ ከ4 ሰዓት በኋላ ነገር ነው የደወለልኝ ኦኬ እዚህ ላይ ኢቭን ልክ በዚህ ቁጥር ደውሎ አለምሰገድ ስቱዲዮ ውስጥ ሲያዋራው አቶ ታምሩ ድምጹን ለይቶታል አዎ ባላደራው ነው ባላደራው ራሱ ነው ይላል ያ ስለዚህ ባላደራው ነህ ሲባል መጀመሪያ አዎ ብሎ ነበር ከዛ ቀጥሎ ምንድነው ያለ ባላደራው ነው ያደለው ማለት ግን የሱን ቁጥር ልስጥ ከፈለክ ብሎት ነበር የባላደራው ከዛ ደግሞ እኔ ባላደራው የሚባል ከነመፈጠሩ ማለት አለ ያ ከዛ ለዛው የሚባል ሰው ሰጠው እንትን አደራው የሚባል ጓደኛ አለኝ የሱን ስልክ የጠየቀኝ መስሎኝ ነው ለሱ የሰጠው እንጂ እንትን አይደለም ከዛ ፕላስ ዲፌንድ ያደረገ ነበር አይተው ከሆነ ምናም ቪዲዮ ለምንድነው ግለሰብና እንትን ማለት እኮ ወንጀል ነው ምናምን አይነት ነገር ኢቭን ይፈቃ ወሬውን ወደ ወንጀል መውሰድ ምናምን አይነት ነገር ከዛ ልክ አይደላችሁም እንዴት ነው እንትን የምትሉት ኦብቪየስሊ እንደሰራው ቆታል ግን በቃ ምንም ብሎ ዲፌንድ ማድረግ ስላልቻለ ብቻ የሰጠው እንትን ይሄ ወንጀል ራሱ እኮ በጣም እንትን ነው ወንጀል እኮ ነው እንዴት ነው እንደዚህ የምታረጉት ምናምን አይነት ነገር የለም እንደተጋለጠ ሰው ያ የሚገርም ነው አደራው ያልክ መስሎኝ ነበር እሱን ከፈለክ ነው ብዙ ሰዎች ይጠይቁኛል ምናምን ብሎ ከዛ ግን እንደዛ ያወራ የሆነ ድምጽ ለማስገባት ሞከረ የሆነ ድምጽ ሌሎች ሰዎች ጠጋ ብለው ያወራሉ በደንብ እንዳይሰማ ሆነ ኤንድ ጆሮ ላይ ዘጋበት አይደለ ጆሮ ላይ ዘጋበት አንዲት የሆነች ነገር ነበር የተናገራት እንተና እዚህ 58ኛው ደቂቃ አካባቢ ላይ ይሄንን በርግጥ ህግ ያጣራዋል ያለ ሲገልጽ ነበር እንተና እንስማት እስኪ እንተናን 58 አካባቢ ላይ ያጣሩታል ይሄን ቁጥር ይዘው ወይም ደውልልኝ አልከኝ አሁን ደግሞ ስደውል አይ ስልኩ ጠፍቶ ስልኩ አሁን ተገኝቶ እሱ ጋር ደውልለት እነዛን ፕሮሰሶችማ ሜዲ ያሉብንን ነገሮች እኮ እኛም እንደቲም እናውቀዋለን ስለዚህ ያንን አውቀን የደወልነው ሶ የተፈጠረው ነገር ምንድነው የሚለው ህግ በደንብ አድርጎ ያጣራዋል በነገራችን ላይ የህግ አካላት ያጣሩታል ይሄን ቁጥር ይዘው የነበራችሁ ኮንቨርሴሽን ሁሉም ነገር ዛም ላይ ስላለ ያን ነገር በዛ ማጣራት የሚቻል ጉዳይ ነው ድምጽን ሲሰሙት ራሱ እሱ ነው ብሎኛል እንግዲህ ቪዲዮ ላይ ተመልካቾች እንዳያችሁት ነውና አይደለ ያ የሚገርም ነው ከዛ በኋላ ከሰዓታት በኋላ ይደውልለት ነበር አለምሰገድ ከ3 ቀናት በኋላ ደግሞ ደወለለት አይነሳም መልእክተኛው የሚባል ላይ እንዳይደውል መልእክተኛው ላይ ደግሞ ምንም ስልክ የለም
መልእክተኛው ላይ ለምን ስልክ የሌለ ይመስልሻል? I don't know ገምች እስኪ ተመራመሪ እስኪ ጭራሽ ነው ገመተው ማልችለው ከአራት ቀን ከ3 ቀን በኋላ ደውሏል ከአራት ቀን በኋላ ሲደውልለት በየትኛው ቁጥር ሲደውልለት አንስቷል በፐብሊክ ላይ ባለው ባላደራው ማለት ነው ግን መልእክት ጽፎለት ነው መጀመሪያ መልእክት ጻፈለት አለምሰገር ነኝ ምናምን ገዩሃ ሚዲያ እና እንዲህ ላዋራ ፈልጋለሁ ምናምን ብሎ ከዛ አነሳለትና በጣም ደስ በሚል ድምጽ ነው የሚያወራው እና ፕላስ እሱ ደግሞ የሰጣው እንትን ኢቭን ኢፍ እኔ የሚያየውትኝ ነው የምነግርህ እሱ የሰጣው ምንድነው ስሙ ማስረጃ እኔ አይደለሁም እንደዚህ ሁለታችንም የተለያየን ሰዎች ነን መልእክተኛው ሌላ ነው ባላደራው እኔ ሌላ ነኝ መልእክተኛው መጀመሪያ ጀምሮት ነበር እሱ የሰራው ነገር እኔን ኢንስፓየር አደረገኝና እኔ እንደዚህ አይነት ስራ ውስጥ ገባው ከዛ ምንድነው ያለው ላይክ ቪዲዮዎቼ አይታቸው ከሆነ ከኋላ አይደለም ሰዎቹን ማስቀምጣቸው አጠገቤን አስቀምጬ የምቀርጻቸው ምናምን አለ ከዛ ቶታሊ እኔ ወዲያው ነው ገብቼ ያየሁትኝና ሳይ ኦብቪየስሊ አጠገቡ እያስቀመጠ ነው የሚሰራው ጋቢና ላይ ቁጭ ብሎ ነው የሚሰራው እንተና ባላደራው እንዳለ የሚሰራው ቪዲዮዎች ሰዎቹ just like እናንተ እንደተቀመጠ ነው just አጠገብ ላጠገብ ቁጭ ብሎ ነው የሚሰራው መልእክተኛው ነው ከጀርባ የሚያደርገው መልእክተኛው ደግሞ ከጀርባ ነው የሚያደርገው even if የሰውየውን ቪዲዮ አይቼው ነበር የተላለፉትን አቶ ማን ነበሩ አቶ ታምሩ ደሳቸውንም ቪዲዮ አይቼው ነበር ከጀርባ ነበሩ እና መኪናቸው አንድ ነው ተመሳሳይ ነበር ማለት የማን ስለ የሳቸው የቀረቡበት መኪናና ሌሎችም እንደዚህ የመልእክተኛው ላይ የሚቀርቡበት መኪና አንድ አይነት መኪና ነው ባላደራው ላይ ደግሞ ያለው ደግሞ ቶታሊ ጋቢና ነው አስቀምጣቸው የሚያዋራቸው ምዛው ጋቢና ላይ ነው ሶ እንትናችሁ ራሱ ዲፈረንት ነው ማለት ልክ ነሽ ስለዚህ ምን ብለሽ መነሳታውን ተቻያለሽ መልእክተኛው የሚባል ማን ነው እሱ ላይ ነው ብዙ ነገሮች አሉት እንተናስ ማን ነው ዮሐንስ ነብሮ ማን ነው we don't know ማን ሊሆን ይችላል even if ሰውየው ማያውቀው ዮሐንስ ነብሮ ግን የእንተና የሆነ የሥራ አጋሩ ነው የባላደራው እሱን ታውቂያለሽ ምንም ጥርጥር ያለሽ በዚህ እዚህ ጋር ኮንፊውዝ የሚያደርገው just ባላደራው ነው መልእክተኛው ነው ቪዲዮ ተፖስተው መልእክተኛው ላይ ነው ሰውየውን አግኝቼ ያዋራሁት ምናምን ያለው ሰውየው ደግሞ ባላደራው ላይ ነው ኮንፊውዝ የሚያደርገው እሱ ነው ሰውየው በነገራችን ላይ ጤነኛ እንደሆነ አይተሽዋል አይደለ ፍጹም ጤነኛ ነው ለምሳሌ በሽተኛ ነኝ ብሏል በጣም ብዙ ነገር ያመኛል ምናምን ሰሞኑ ደግሞ የጤና ሁኔታዬ ደግሞ በጣም እንትን ይያለ ነው ያሽቆለቆለ ነው ምናምን እነሱ የውስጥ ችግሮች አለ ነገር ግን የአእምሮ በሽታ ግን አይደለም ሶ በደንብ ማሰብ ማስታወስ ምናምን ይችላል ስለዚህ ያንንም ያክል ሰውዬ አሁን ፍርድ ቤት መቆሰት ሄጄ በነገራችን ላይ ፍርድ ቤት የተለያዩ ማስረጃዎች ይሰማል ከሚሰማቸው የማስረጃ አይነቶች ውስጥ ከሚያያቸው የማስረጃ አይነቶች ውስጥ አንዱ የሰው ምስክር ነው ይሄ ሰውዬ ፍርድ ቤት ቀርቦ ምስክርነት መስጠት የሚችልበት አይነት ቁመና ያለው ነው ወይ yes ምክንያቱም ምን አእምሮ ምናምን ችግር ያለበት አይደለም በጣም ህፃን አይደለም በጣም አርጅቶ የጃጀሰው አይደለም ወይም ደግሞ የአእምሮ መታወክ ችግር ያለበት አይደለም ሶ ባላደራው ነኝ ያለው በነገራችን ላይ ለምን ያክል ጊዜ ነው ለረጅም ጊዜ እኮ ነው መጀመሪያ ላይ ሸገር ህንጻ ላይ ያገኘው ከዛ በኋላ እኮ ይደዋወላሉ አይደለም እኔ ጂምም አልሰራም ማለት ግን አይተው ከሆነ ደግሞ ሲደወል ባላደራው ጋር እኔ ጂም ራሱ አይሱ እሰራለሁ ብሎ ሰውየው ያለውን ነገር እንዲያምን አይጠበቅም እኮ በዚህ ሰዓት አሁን እኮ እኛ ኖርማሊ የተለያዩ ምርመራዎችም እያደረግን ነው ይሄንን ነገር ለመታዘብ እየሞከርን ያለ ነው በራሳችን አንዳንድ ኢንቨስቲጌሽን ለማድረግ እየሞከርን ነው ግን የኔ አባባል ምንድነው ለምሳሌ ቪዲዮ ከተፖስተ 24 ሰዓቱ ነው አይደል እሺ ከዛ ዓለም ሰገድ አግኝቶ ሲያዋራው እሱን ደግሞ ከ3 ቀን በፊት ነው የተቀረጸበትን ሰዓት ኢስቲሜት ማድረግ አንችልም that means like ሰውየው ምንም አይነት እንትን የለውም አሁን ባላደራው የሰጠው ማስረጃ ምንንም ተመርኩዞ አይደለም አትሊስት ቪዲዮን አይተ ክሪስፖንድ ብታረጋው ነገር ቢሆን obviously እሱን አይተ ዲፌንድ ለማድረግ እየሞከርክ ነው ተብሎ ይታሰባል አልገባኝም ለምሳሌ አሁን ቪዲዮን አየው ከጂም ሲወጣ ነው አግኝቶኝ የነበረው ምናምን ብሎ አለ ከዛ በኋላ ቪዲዮ ልክ የዮሃ ሚዲያ ላይ ቪዲዮ ፖስት ሲደረግ ከአንድ ቀን በፊት ነው ፖስት የተደረገው እሺ
ዜን እሱ ቪዲዮ የገባው ይሄ ከአንድ ቀን በፊት የተፖስተው ቪዲዮ ላይ የባላደራው እንትን አለ የባላደራው ያወራው ወሬ ከአለምሰገድ ጋር ማለት ነው እሺ ለዛ ይሄ ጂሙን ምናምን ከሰውየው ጋር አይቶ ጀስት ተቃራኒ ለመሆን አይደለም እየሞከረ የነበረው ነው ያልኩ ያለው ኦኬ ጂም እንደሚሰራ እና ጂም የሚሰራበት ቦታ ደግሞ ኢቭን የሆነ እሱ ባለው ነው ምናምን የሚባል ሰው ሁሉ አግኝቼ ነገረኝ ነገር ነው የሚለው እዚህ ነው የሚሰራ ብሎኛል ኦኬ ከዛ ቪዲዮውን አለምሰገድ ልኮለት አላቃቸውም ይሄን ሰው ያለ ግን ከመልእክተኛው ጋር ደግሞ አብረን ነው ምንሰራ እሱ የሚሰራቸውን ስራዎች ያውቃለሁ ምናምን ነገር ደግሞ ይላል አይደለ ስለዚህ አትሊስት አይ መልእክተኛው ነግሮኛል የሳቸው እንግዳ ነበሩ የሱ እንግዳ ነበሩ እኒ ሰውዬ ምናምንም አላለም ጭራሽ አይቻቸው አላቅም ነው ያለ ሶ መካድ ውስጥ ገብቷል ወይ አያቃቸውም ወይ መካድ ውስጥ ገብቷል ግን እኔ ያልገባኝ ላይክ ባላደራው መልእክተኛው ዩዘር ኔሞች ናቸው እንጂ ፐርሰናል ኔም አይደለም ይሄ የግለሰቡ ትክክለኛ ስም ሳይሆን ዩዘር ኔምክ ነው በቃ ልክ ነሽ እንደ አንድ እንትን ነው የምትጠቀመው ሶ ባላደራው መልእክተኛው አንድ ሰው ሊሆን ይችላል ወይ ደግሞ ባላደራው መልእክተኛው ዮሐንስ ሊሆን ይችላል እንዴት እንደዛልሽ ኦፍ ኮርስ ማለት ምንም ብለ ዩዘር ናቸው በምን ታውቃቸዋለህ ትክክለኛ ስማቸውን እንኳን አናውቀውም የመታወቂያ ስማቸውን አናውቀውም ልክ ነሽ ለምሳሌ በዩዘር ኔም አንዳንድ ሶሻል ሚዲያዎች ላይ እኔ ያለሁኝ በዩዘር ኔም ማለት ለምሳሌ አሁን ጁሪስ ፖድካስት የሚለው obviously ጁሪስ ፖድካስት የሚለው በዩዘር ኔም ነው እዛ ላይ ስትገቢ ያንተ ስም ግን ሌላ ነው ቴሌግራም ላይ ስትገቢ ዩዘር ኔሙ @ጁሪስ ፖድካስት ነው የሚለው እኔ ግን ፐርሰናሊ ግን በመታወቂያ የምታወቅበት ግን እንደ ግለሰብ የሽዋስ ነው እሱ ነው መልክ ልክ ነሽ አሁን አሪፍ ምርመራ ትራክ ውስጥ ነው ያለሽው ማለት ነው ባይ ዘ ዌይ ቪዲዮውን አይቶ ባላደራው ካለምሰገድ ጋር ለመጨረሻ ጊዜ ተነጋግሮ በቃ የመልእክተኛውን ስልክ ልክልሃለው አለው ከዛ ለምሰገድ ደወለለት ስልኩ አልተነሳም ኢሜል አደረገለት አልተመለሰም አይ ቲንክ ቴክስትም አድርጎ አልተመለሰም ሶ ይሄ መልእክተኛው የሚባለው ራሱን እንደሰወረ ነው ስቲል ደግሞ የሚገርምሽ ቆይ አንድ ነገር መልእክተኛው ጋር ግቢልኝ አንድ ጊዜ መልእክተኛው ጋር ግቢልኝና የሚገርም እኮ ነው ትላንትና እንደቀጣሚ ሆነ ሁለቱንም ፔጃቸውን ያያዩት ነበር እሺ መልእክተኛው ጋር ምንድነው መሰለሽ የምትነግሪኝ ፎሎወር ስንት አለው 1.7 ሚሊዮን 1.7 ሚሊዮን ፎሎወር ያለው ሰው ፎቶ የለም ጀርባው ነው አዎ ሰውየው ማን እንደሆነ አይታወቅም ስልኩም የለውም ኢንቪዚብል ነው በቃ ባላደራውም ደሴም አለው ስልክ እሱ ኖ ስልክ አለው እንጂ ስልክ ጀርባው ነው የሚታየው ጀርባ ነው ጀርባቸውም ያው ስማቸው ነው የተለያየው እንጂ ተመሳሳይ ነው በቃ ስለዚህ የሆነ በግብር ይመሳሰላሉ እነዚህ ሰዎች አይደለ ኦኬ ኦልራይት ሶ አሁን አንድ የሆነ ነገር ኢቭን ኢፍ ከዚህ በፊት የ2030 ሚል ኢቢኤስ ፕሮግራም ላይ ራሱ ባላደራው ቀርቧል ታንጂ ግን ምኑ በጀርባው ነው የቀረበው ስቲል ኦኬ ሶ ስቲል ኦኬ አይ ታዩስል በቃ አያ ስቲል ጀርባው ነው የሚታየው ኦኬ በጣም የሚገርም ነው ስለዚህ ምን እናረጋለን መሰለሽ ለኛ ሚዲያ ለጁሪስ ፖድካስት ተመልካቾቻችን ዛሬ ባላደራው ማን ነው መልእክተኛው ማን ነው ዮሐንስ ነብሮ ማን ነው የተወሰነ ፍንጭ ለመስጠት እንሞክራለን ማለት ነው ይሄንን ፍንጭ ለመስጠት ኖርማሊ የህግ ባለሙያዎች ስለሆን
ልክ እንደ ፖሊስ አንዳንድ የምርመራ ስራዎችን በራሳችን እንሰራለን ኤንድ ለቴክኖሎጂ ቅርብ እንደሆነ ሰው ደግሞ አንዳንድ ሶፍትዌሮችን እንጠቀምና ፍንጭ እንሰጣለን ማለት ነው። እሺ ስለዚህ ምን እናደርጋለን መሰለሽ ይሄንን ቁጥር አንድ ጊዜ ሄቨን ትነግሪኛለሽ። የትኛውን ቁጥር መሰለሽ የምትነግሪኝ? በቁራጭ ወረቀት የተሰጠው ስልክ ላቶ ሳፋሪው ላቶ ማን ነው ስሙ? አቶ ታምሩ ሸገር ላይ አግኝቶ መኪና ውስጥ አስገብቶ ሊስን ሸገር አካባቢ አገኘው ጠራው፣ መኪና ውስጥ አስገባው፣ አናገረው፣ በቁራጭ ወረቀት ባላደራው ነኝ ብሎ ስሙን ሰጠው እና ያ የተቀረጸው ነገር በሙሉ በሂዶ የተፖሰተው ማን ጋር ነው ብለናል? መልእክተኛው ጋር ነው ብለናል። ስለዚህ ይሄንን ቁጥር ለኔ አሁን ትነግሪኛለሽ ማለት ነው። እና አንድ የሆነ ሶፍትዌር እንጠቀማለን። ይሄን ሶፍትዌር አንናገርም። ቁጥሩን ንገሪኝ። 07 06 78 94 ይሄው ቁጥሩ ጽፍ ያለውኝ 07 06 78 08 94 ይሄ ባላደራው ነኝ ብሎኛል ነው የሚለው አቶ ታምሩ። ይሄን ቁጥር የሰጠኝ ሰው ሸገር ላይ ያገኘኝ በተደጋጋሚ ጊዜ የሚያዋራኝ ለዮሐንስ ብር አስገባለት የሚለኝ ባላደራው ነኝ ብሎኛል ነው የሚለው። በጣም ወጥሮ እንደዛ ነው የሚለው። እኛ ደግሞ ይሄ ሰውዬ ትልቅ ሰውዬ ነው፣ የአእምሮ መታወክ የሌለበት፣ የእድሜ መጃጀት፣ የህፃንነት ችግር የሌለበት፣ በደንብ የሚያውቀውን የሚረዳውን በስሜት ሕዋሳቶቹ ያወቀውን ነገር ሁሉ እንደ ምስክርነት መስጠት ይችላል ብለን የምናስበው ሰው ነው። ነገር ግን ቪዲዮ ደግሞ የተለቀቀው ደግሞ መልእክተኛው ላይ ስለሆነ አሁን ዓለም ሰገዱሎ የተወዛገበው መልእክተኛው ሊሆን ይችላል ያገኘህ ነው እኮ አይደለ? መልእክተኛው ሊሆን ይችላል እንጂ ባላደራው አይደለም። ምክንያቱም ጃኬት እንኳን ራሱ የሚገርምሽ ራሱ ጃኬት ነው የተቀረጸበት ጃኬት እና ስቱዲዮ ያለው ጃኬት አንድ ጃኬት ነው። ያ ስለዚህ ይሄንን ማን እንደሆነ ላሳይሽ ማለት ነው። በመጀመሪያ ስልኩን አረጋግጭ። እዚህ ጋር ስልኩን ብቻ ትክክል ነው። ማን ይላል? ባላደራው ሳፋሪኮም ባላደራው ነው የሚለው። ባላደራው አይደለውም መልእክተኛው ነው ሊሆን የሚችለው አይደል እየተባለ ያለው። አይገርም? በጣም ያ ስለዚህ ሳፋሪኮም ነው። ይኸው ራስሽ ነሽ ያነበብሽው። ስልኩና ስሙ ተመሳሳይ ነው። አንድ አይነት ነው። ያ ስለዚህ ሰውየው ቅድም ልክ እንዳልኩሽ ማለት ነው በድምፁ ለይቶታል። ስልኩን ስሙን ደግሞ እኮ የሚገርምሽ እንደዛ አይነት ሰውዬ በእድሜ ልኩ ፎር ዲኬድስ ለ10 ዓመታት ሲቸገር የነበረ ሰውዬ ያንን ትልቁን ችግሩን የሚቀርፍለት የገንዘብ መጠን የሰውየው የሰጠው የገንዘብ መጠን ያበረከተለትን ግለሰብ ማንነት ለማወቅ ይቸገራል ብለሽ ታስቢያለሽ? አንቺ አሁን ለረጅም ጊዜ በጣም ችግር ውስጥ ነበርሽ። ይሄንን ችግርሽን የቀረፈልሽን ሰው ስሙን ለማወቅ ትቸገራለሽ? እንዴት? ያ ሰው ባላደራው ነው ማለት ነው። በጣም ይገርማል። አሁን አንድ ሶፍትዌር ተጠቅመን ስለዚህ ዓለም ሰገድ በዚህ ቁጥር ደውሎለት ባላደራው አይደለም ነው አይደል ያለው? ስለዚህ ባላደራው መሆኑ ኖርማሊ በዚህ ታወቀ ማለት ነው። አንድ ይቀረናል። የሚቀረን ምንድነው መሰለሽ? ሌላ አንድ ሶፍትዌር እንጠቀማለን ለማረጋገጫ። ሌላ አንድ ሶፍትዌር የሚገርምሽ ለማረጋገጫ ሳይሆን በጣም እኮ ነው የሚገርመው። ገንዘብ በብዛት የገባለት ሰው የማን ነው? ዮሐንስ ማን? አንበሳ ነው። ማን ነበር? አራር ዮሐንስ ማን ነበር? ነብሮ። በእንስሳት ስለሽ
በእንስሳት ስላያቸው ነው። ባይዘው የተወሰነ ነርቨስ ያደርጋል። ይገርምሻል። በጣም ነው የሚገርመው። አሁንም ስልኩን አረጋግጭልኝ ድጋሜ። ስልኩን ብቻ ትክክል ነው ትክክል አይደለም? እሺ ጥሪው ቁጥሩን። እሺ 0706780894 ቁጥሩ ትክክል ነው? ያ ኦፍ ኮርስ። ኦኬ አንድ የሆነ ስም አሳይሻለሁኝ። ዮሐንስ ነብሮን። አንድ የሆነ ስም አሳይሻለሁ። አዋላልኩም ዮሐንስ ነብሮን በኢየሱስ ለዛው ቬስሊ ባላደረው ነው ብዬ አሰብኩ። በጣም ይገርማል አይደለ? በጣም እነስ በጣም አልተገረምሽም? እንዴው ቬስሊ ለምን አልገረምም? ብላለክ ትኩረስ። ስለዚህ ዮሐንስ ነብሮ ባላደራው አንድ ነው ብለን እናስባለን። ግን ይሄ የኛ ግምት ነው። የኛ ግምት ነው። የኛ ግምት ግን እንዴት ነው የመጣው? ጭንቅላታችን አናሊሲስ ሰርቶ የደረሰበት መደምደሚያ ነው። እኔ ጠዋት 2 ብር ሰጠውሽ፣ ከሰዓት ደግሞ 2 ብር ሰጠውሽ። ጭንቅላትሽ የሆነ ቁጥር ያነባል። ስንት ይላል? 2 ነው። ጠዋት 2 ብር ሰጠውሽ፣ ከሰዓት ደግሞ 2 ብር ሰጠውሽ። 4 ብር ነው የሚለው። 4 የሚለውን ጭንቅላትሽ ራሱ ዝም ብሎ አይሰራም? ኦፍ ኮርስ ይሄን አርትሜቲክ ይሰራል ዝም ብሎ እንዴ? በደንብ ያ ሰው እነዚህ ነገሮች ልክ ስናያቸው ጭንቅላታችን ወደዚህ መደምደሚያ ላይ ያደርሰናል ነው። ኖርማሊ አሁን ይሄ የወንጀል ድርጊት ነው ብሎ ካመነበት ፖሊስና አቃቤ ሕግ የምርመራ ስራውን ሲሰራ ከዚህ በተሻለ ጥራት ይሰራል ተብሎ ይታሰባል። ምክንያቱም እነሱ ፕሮፌሽናሊ የወንጀል ምርመራን ስራ ኢንስቲቱሽናላይዝድ በሆነ መንገድ ስለሚሰሩ በተደራጀ መንገድ የሰው ኃይል የሚያስፈልገውን ገንዘብ ቴክኖሎጂ ተጠቅመው በፎሬንሲክ ሁሉ ማስረጃዎችን ተጠቅመው የተሻለ መደምደሚያና ማጣራት ላይ ይደርሳሉ። ኢንኬዝ ይሄ ድርጊት የወንጀል ድርጊት ነው ተብሎ ከታሰበ ኖርማሊ እሱ በወንጀል ችሎቶች በፍርድ ቤት የሚታይ ጉዳይ ይሆናል ማለት ነው። ግን ይሄ ነገር ወንጀል ሊሆን ይችላል ወይ ሊያስጠይቅ ይችላል ወይ የሚለውን በተመለከተ እንዲሁ ዝም ብዬ አልተዘጋጀሁም። ግን ራፍሊ አንዳንድ ድንጋጌዎችን ለማስታወስ እየሞከርኩኝ ነበርና እዚህኛ ጋር የወንጀል ህጉን የተወሰነ ነገር ለማየት ብንሞክር ወንጀልክ እኔ መጀመሪያ ላይ ምን መጥቶ ነበረ አእምሮዬ ላይ ምን ነገር መጥቶብኝ ነበረ? እምነት ማጉደል የሚል ነገር ዝም ብሎ መጥቶልኝ ነበረ። እምነት ማጉደል የሚባል ታውቂያለሽ? እምነት ማጉደል የሚባል የወንጀል ድርጊት አለ። በዛ የሚታይ ይመስልሻል? ገምች እስኪ። ያው ከህግ አንፃር ነው ብዙ ምን ተስማማ። ያ ልክ ነሽ። አይ ዝም ብለሽ እንደ በኮመን ሴንስ ነው እንጂ ህግ ባለሙያ እንዳልሆንሽ ይታወቃል። ያንቺ ሙያ ሌላ ነው። እምነት ማጉደልና 675 ማንም ሰው ተገቢ ያልሆነ ብልጽግና ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የሌላ ሰው የሆነውንና ለአንድ ለተወሰነ አገልግሎት ወይም ባደራ የተሰጠውን ዋጋ ያለውን ነገር ወይም ጥሬ ገንዘብ በሙሉ ወይም በከፊል ለራሱ ያደረገ ወይም ለሌላ ሰው ያደረገ፣ የወሰደ፣ ያስወሰደ፣ የሰወረ ወይም ለራሱ ወይም ለሌላ ሰው አገልግሎት ያዋለ ወይም ይህን የመሳሰሉትን ማናቸውንም አድራጎት የፈጸመ እንደሆነ እንደ ነገሩ ሁኔታ በዚህን ያክል እስከዚህን ያክል በሚደርስ እስራት ያስቀጣል ይላል። አሁን ባነበብኩት መሰረት ይሄንን የወንጀል ድርጊት ይሄንን ድርጊት ተፈጽሞታል ብለሽ ታስቢያለሽ? ባላደረው በደንብ ምንድነው መሰለሽ ይሄ እምነት ማጉደል ማለት መሰለሽ ለምሳሌ እኔ የሆነ 1000 ብር ሰጥሻለሁ። ይሄንን 1000 ብር የሰጠሁሽ አንድ የሆነ ነገር እንድታደርጊበት ነው። አንድ የሆነ ነገር እንድታደርጊበት አስቤ ነው የሰጠሁሽ ወይም ደግሞ ለሌላ ሰው እንድትሰጭልኝ ፈልጌ ሊሆን ይችላል። ለአንድ ለተወሰነ አገልግሎት እንዲውል ብዬ ያንን የገንዘብ መጠን ለማን ሰጠው? ላንቺ። አንቺ ግን ያንን ገንዘብ ለራስሽ ወይም ደግሞ ለሌላ ለምትፈልጊው ሰው እንዲጠቀምበት ብታደርጊ እምነት ማጉደል ነው። እኔ በመፈልገው አይነት መንገድ ገንዘቡ አልዋለም። ይሄ ገንዘብ ኖርማሊ ባላደራው የሚባለው ሰው 260 ሺህ ብሩ ለሱ አልተሰጠውም። አየሽ? ለሱ አልተሰጠውም። ምንድነው የሆነው ነገር? በቀጥታ ገንዘቡ ለማን ነው የገባው? ለሰውየው ለአቶ ታምሩ ነው ገንዘቡ የገባው። ግን ከአቶ ታምሩ ላይ ይሄንን ገንዘብ በተለያየ ምክንያት ነው የወሰዱበት።
ይሄ የወንጀል ድርጊት ተፈጽሟል ለማለት ገንዘቡ ማን እጅ መግባት ነበረበት? ባላደራው ጋር መግባት ነበረበት። ያ ሶ ምናልባት አሁንም ቢሆን ፖሊስና አቃቤ ሕግ ጊዜ መድበው የተሻለ የምርመራ ስራ ይሰሩበታል ይታወቃል። ነገር ግን ቀጥሎ ትዝ ያለኝ ማን መሰለሽ አንድ የወንጀል ድንጋጌ አታላይነት የሚላል ማንም ሰው የማይገባ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ አሳሳች የሆኑ ነገሮችን በመናገር የራሱን ማንነት ወይም ሁኔታ በመሰወር ወይም መግለጽ የሚገባውን ነገር በመደበቅ ወይም የሌላን ሰው የተሳሳተ እምነት ወይም ግምት በመጠቀም በማድረግም ሆነ ባለማድረግ ሌላውን ሰው አታሎ የራሱ ወይም የሶስተኛ ወገን ንብረት ጥቅም የሚጎዳ አድራጎት እንዲፈጽም ያደረገ እንደሆነ ይልና በዚህ ድንጋጌ ውስጥ ይወድቃል ማለት ነው። ስለዚህ ሞስት ፕሮባብሊ 675 ኖርማሊ ሊሆን አይችልም፣ ግን ወደ 692 የሚጠጋ አይነት የወንጀል ድርጊት የተፈጸመ ይመስላል። ፕሮቫይድድ እኛ የደረስንባቸው መደምደሚያዎች በሚመለከተው አካል ተጣርቶ እኛ የደረስንበት መደምደሚያ አይነት እነሱ የሚደርሱ ከሆነ ማለት ነው አይደለ? ሶ አሁን አንዳንድ የመጨረሻ ነገሮች ብንወያይ በጣም ደስ ይለኛል። 20 ሺህ ብር መጀመሪያ ሰጥቷል። ታስታውሻለሽ አይደለ? ለምን የሰጠው ይመስልሻል? ለምንድን ነው የሰጠው? ይሄ ሰውዬ እኮ ለጋስ ሰው ነው አይደለ? እምነቱን ቢውልድ ለማድረግ ነው እኮ። ንገሪኝ እሱን እኮ ሰውዬው ላይ ማለት አሁን ለምሳሌ 20 ሺህ ብር ሰጠው የትም ሳያውቀው ያ ሰውዬ አይደል? ከዛ ዜን በሰውዬው አካውንት ደግሞ የሚገቡ ብሮች ነበሩት። ሶ እምነቱን ቢውልድ እያደረገ ነው። ከዛ ደግሞ ለሶሻል ሚዲያው ደግሞ ግዴታ መስጠቱ ማሳወቅ አለበት ይሄ ሰውዬ። ያ ኤግዛክትሊ። ስለዚህ 20 ሺህ ብሩን ኖርማሊ ቀጥሎ ሊሰራው ላሰበው የማጭበርበር የማታለል ድርጊት እንዲያግዘው እንደ ኢንስትሩመንት የተጠቀመበት ነው ማለት ነው። ያ ሌላ ፖይንት 400 ሺህ ብር እኔ ጋር ገብቶልሃል አለው። እሱን እንዴት ታያለሽ? እውነት ነው ብዬም አላምንም እውነት ለመናገር። እሺ 400 ሺህ ገብቶለት ሊሆን ይችላል ታስቢያለሽ? አላስብም። ቢኮዝ እሺ ለምን 400 ሺህ ብር እኔ ጋር ገብቶልሃል ለምን አለው? ሰውየውን እንትን ኢንስፓየር ለማድረግ ነው ብሩን እንዲመልስለት እሱ ጋር የገባውን ብር እንዲሰጠው። እንዲመልስ ለምን ታያለሽ? ሞቲቬት ለማድረግ እንዲመልስ የሰጠው ብር አለ እንዴ? ባላደራው የሰጠው ገንዘብ የለም እያልኩ ያለሁት ለምሳሌ የአቶ ስማቸው እየጠፋብኝ ነው። አቶ ታምሩ አይ ቲንክ እሳቸው የገባላቸው ብር አለ አካውንቱ ላይ። ምክንያቱም ቪዲዮ ፖስት ሲደረግ የተቀመጠ አካውንት አላቸው አይደል? ሰው ዶኔት እንዲያደርጋቸው። ከዛ እሱ የተቀመጠው አካውንት ላይ የሚገባላቸው ብር አለ። ከዛ እሱም ብር ያውቃል ምን ያህል እየገባላቸው እንደሆነ እና ሰውየውንም ሲጠይቃቸው ደግሞ ወደ 260 ምናምን ሺህ ብር ገብቶልኛል ብሏቸዋል። ዛት ሚንስ እኔ አንተ ጋር ያለውን ብር ለማምጣት ለመጠቀም ግዴታ እኔ ትንሽ ከፍ አድርጌ ካንተ መናገር ይጠበቅብኛል ብሩ ማለት ነው። እኔ ጋር ወደ 400 ሺህ ብር ስለገባልክ 200 ምናምን ሺህ ብሩን እንደዚህ 80 ሺህ ብር እንደዚህ አድርገህ ስጠኝ። ከዛ እንዲደረጋል። አጠቃላይ ብዙ ናቸው የምንረዳቸው ሰዎች ባጃጅ ገዛሉታለሁ ምናምን። ሶ ምንድነው የሚያስቡት? በቃ ላይክ የሥራ እድል እየተፈጠረላቸው እንደሆነ ብቻ ስለሚያስቡት ሞቲቬት ይሆንና ያ ሰው የገባለትን ብር ይመልሳል ማለት ነው። ስለዚህ አሁንም 20 ሺህ ብር ከስክራች ከባዶ ተነስቶ ሰጥቶታል። 400 ሺህ ብር እኔ ጋለሽ ካልኩሽ በቃ ያኛውን ምን እንደገና ደግሞ ከምንም ተነስቼ 20 ሺህ ብር ትናንት ስለሰጠውሽ 260 ሺህ ብር ደግሞ በእኔ አማካኝነት ዘነበልሽ። ስለዚህ እኔን የማታምኝበት ምክንያት አለ ያለም በታሪክ ከዛ ድጋሚ ደግሞ ትልቁ ብር አንተ ጋር ነው ያለው። እኔ ምልሽን ብቻ ነው የምታደርገው። ያ አንዴ ትልቁ ብር አንተ ጋር ያለኝ ትንሹ ብር ሊያሳሰኝ አይችልም። ኦብቪስሊ ይጣሉ እንጂ ዮሐንስ የሚባለውን ደግሞ አይቶት አያውቅም። ያ በጣም የሚገርም ነገር ነው። እኔ በጣም ቀደም ካልኩክ እኮ ለዛ ነው ምናልባት ባላደራው የሚባለው ሰው ዩዘር ኔሙ ነው እንጂ ዮሐንስ ይሆናል ስሙ ያልኩክ እኮ ለዛ ነው። በጣም የሚገርም ነው። ስለዚህ በጣም ብዙ ነገሮች መዘርዘር እንችል ይሆናል፣ ግን ዝም ብለን አሁን እንደው ራፍሊ ምን መደምደም እንችላለን መሰለሽ? መልእክተኛው የሚባለው ሶሻል ሚዲያ ላይ የተቀመጠ ስልክ የለም፣ ኤንድ ማንነቱ አይታወቅም፣ ፊቱን አያሳይም። ሰውየው ደግሞ እንተና አቶ ታምሩ ደግሞ
ባላደራው ራሱ ነው ስተዋወቀው ባላደራው ነው ለበርካታ ቀናት ስንደዋወል ስንነጋገር ብዙ ነገር ስናደርግ ባላደራው ሆኖ ነው ከኔ ጋር ኮሙኒኬት ያደርግ የነበረው አለ እንደገና አለም ሰገድ በስቱዲዮ ሲደውልለት ደግሞ ድምጹን ለይቶታል አቶ ታምሩ እንደገና ደግሞ አሁን ሶፍትዌሩን ተጠቅመን ደግሞ ባረጋግጥ ነው መሰረት ባላደራው እና በተለይ ዮሐንስ ነብሮ አንድ አይነት ናቸው because ባንደኛው ማረጋገጫችን ባላደራው የሚለውን አግኝተናል በራሱ በስልክ ቁጥሩ ሰርች ስናደርግ በዛኛው ደግሞ ማረጋገጫችን ደግሞ ዮሐንስ ነብሮ የሚለው ስላገኘነው ተገኝቷል ያ በጣም የሚገርም ነው ይሄንን ነገር ኖርማሊ ሶፍትዌሩ ነው በዚህ መንገድ ዲስፕሌይ ያደረገው እንጂ እኛ ምንም ያደረግነው ነገር የለም በጨራሽ እና ከ260 ሺህ ብር 206 ሺህ ብር 80% የሚሆነውን ገንዘብ ኦሬዲ ምጥጥ አድርጎ ወስዶታል ማለት ነው እኔ ይሄንን ሳይ ምን የተረዳሁት ነገር እንዳለ ታውቂያለሽ እኔ ለምሳሌ የበጎ አድራጎት ስራ ነው ምሰራ ብዬ ሶሻል ሚዲያ አካውንቶችን ክሬት አድርጌ ሚዲያ ላይ ራሴን እንትን ይያልኩኝ ስለዚህ ገንዘብ ላኩና እኔ ለተረዱ ሰዎች እሰጣለሁ የሚሉ ሰዎች ነበሩ ከዚህ በፊት ብዙ ጊዜ እንደዚህ አይነት ሰዎች ስራ ሰርተዋል አሁን ይሄ ሰውዬ ግን ወደ ራሱ አይደለም የሚያስላከው ኖርማሊ ለሰውየው ነው እንዲገባለት ያደረገው ለምን ይመስልሻል እምነትን ቢውልድ ለማድረግ ሰው ጋር ቀጥታ አንተ ተረጁ ይያለክ እኔ ላንተ ሰብስቤ እሰጣለሁ ከመል የተሻለ ያንተ አድሬስ አስቀምጬ አንተ ተረደ ዳይሬክትሊ ማድረግ ይችላል አንዱ ምክንያት እሱ ነው ምክንያቱም እኔ አሁን ለሄቨን ላኩላትና እኔ እሰጣታለሁ እንደ ሄቨን አይነት ደግሞ ሌሎችም አሉ ለኔ ያስገቡልኝና እኔ እሰጣቸዋለሁ ስል አንደኛ ሰዎቹ በቀጥታ ላንቺ ሲልኩልሽ በቃ እኔ ከምንም ነገር ነፃ ነኝ እኔ ኖርማሊ የበጎ አድራጎት ስራ የማስተባበር ስራ እንዲረዱ የማድረግ ስራ ሰራውኝ እንጂ በተለይ በማጭበርበር ውስጥ ምንም ድርሻ የሌለኝ ኢቭን ኦፖርቹኒቲው እንኳን እንደሌለኝ ያሳያል ማለት ነው ሁለተኛው ፖይንት ምንድነው መሰለሽ በድሮ እንደዚህ አይነት ስራዎች ተሰርተዋል ግን አንዳንድ ሰዎች አሉ ታውቂያለሽ ይሄ ለፊላንትሮፊ ነው የሚባለው የበጎ አድራጎት ስራ በመስራት ከጽድቅ ጋር አገናኝተው ስራ ለመስራት የሚያስቡ ሰዎች ድሮኮ እንዲያደርጉ ነበር ግን ገንዘቡን በተለያየ ምክንያት የሚበሉ ሰዎች አሁን ሶሻል ሚዲያ ከመጣ በኋላ ብዙ ሰዎች ተጋለጡ አይደለ እሱ የተነቃበት የተባነነበት መስክ ስለሆነ ኖርማሊ በረቀቀ መንገድ አሁን ደግሞ እየተሰራ ነው ያለው ማለት ነው በጣም የሚገርም እኮ ነው በጣም even if like አቶ ታምሩ ራሱ እድሉን አግኝተው ሊሆን ይችላል ማለት ኦፖርቹኒቲ የተመቻቸላቸው ዩዋ ሚዲያ ላይ አቶ ታምሩ ሊሆን ይችላል ለመቅረብ እንጂ ሜቢ ባላደራው ምናምን የሚባሉ ከዚህ በፊት ይሰጣቸው የነበሩ ሰዎች ራሱ እንደዚህ ተበልቶ ሊሆን የሚችልበት በጣም ብዙ ነው ማለት ነው ይሄ እኮ ትንሽ ማሳያ እኮ ነገር እኮ ናት ዛሬ ሚዲያ ላይ እንደዚህ ይዞት ወጣ አሁን እኮ ሚዲያ ላይ እንደዚህ ሰውየው እንደሚመጣ አይታወቅም አይገምቱም እነሱ አይደለ because እስካሁን ደስ አልነበረማ እስካሁን ያልመጣ በፊትም ተድበስብሶ ይቀራል በቃ ያ በጣም ይገርም ነው ምንድነው ማጠቃለያሽ ሪፍሌክሽን ተናገሪ እስኪ እንተሰማሽ የተሰማኝ ስሜት መርዳት ካለብን የእውነት ብንረዳ ማለት ይሄ በሌላቸው ሰዎች እንትን ከምንጠቀም መርዳት ካለብን የምር እንርዳ መርዳት ከሌለብን ደግሞ ራሳችንን እንችላለን እንኖር አትሊስት ሰውን ባናሳዘን እኔ ደግሞ አንድ በቃ ቆይ ሳልገልጽ ማለት መግለጽ የምፈልገው ነገር ለምንድነው ፊታቸውን የማያሳዩ እንደነዚህ አይነት ሰዎች ጥያቄ አንዳንድ ሰዎች እንደሚሉት መወራት የማይፈልግላቸው ሰዎች አሉ መወራት የማይፈልግ ማለት ይሄ እንትና እኮ ይረዳል መባልና አትፈልግም አይደል አንተ የሆነ ብር እኮ ሰጥተሃል በቃ ትልቅ ብር ለዛ ሰው በጣም ሚኒንግፉል የሆነ አይነት ነገር አድርገህ ግን እሱ አደረገ መባልና አትፈልግም ይሄ ሰው እኮ ይልሽ 1.7 ሚሊዮን 1.3 ሚሊዮን ፎሎወሮች አሏቸው ኢቢኤስ ትልቁ የሜንስትሪም ሚዲያ ላይ ቀርበዋል ባላደራው ይላል የሚያስተባብረው ሚሊዮኖችን ነው በሚሊዮኖች ውስጥ ገብተሽ ስራ እየሰራሽ ግን ማንነቴን መግለጽ አልፈልግም ሰው ደግሞ የተደበቀ ነገር ማወቅ ደስ ይለዋል ሰርች ታረጋለሽ አኮስቱን እኮ ነው መልከኔም እኮ ምን ደበልክ እንተና ለጋስ ነው ተብሎ መባል የማይፈልግ ሰው አለ ነው ማለት ናቹራሊ እኮ ነው ያ ነገር ናቹራሊ ነው የነሱን አላቀም ሲጀመር እኮ ለጋስ ነው ምናምን መባል አይፈልግም ይያልሽኝ ነው ግን አይደለም ከኪሱ ከወጣው የሚሰጠው ነገር የለም of course እኔ መልክ የነ ባላደራውን ሳይሆን
ኖርማሊ ሁላችንም አንቺ ልትነግሪኝ የፈለግሽው ነገር እንደዛ አይነት ሰዎች የሚሰሩት አይነት ስራ እየሰራ የሚመስል ነው ማለት እኔ በቃ ስረዳ ዶኔት አደርጋለሁ ግን በቃ ዶኔሽን ግን ማንም ሰው ፊቴን አይቶ ምናምን እንዲያሞግሰኝ ምናምን አልፈልግም አይነት ነገር ነው ሐሳቡ ማለት ነው የባላደራው መልእክተኛው እንደዛ ይመስልሻል ልክ እንደዛ ነገር ነው ሐሳባቸው የነሱ ላይክ ሁለቱም ጀርባቸው ኮነ የሚታየው ቤስሊ እንደዛ ነው የኔ ጥያቄ ደግሞ እነዚህ ሰዎች ከጥሪታቸው ካላቸው ገንዘብ ላይ ያነሱ የሚሰጡ ሰዎች አይደሉም ነው ማለት ቶታሊ አይደሉም because ሶሻል ሚዲያው ላይ ይሄን ያህል ፎሎወር ካላቸው በጣም ብዙ ዶኔት የሚያደርጋቸው ሰው አለ ማለት ነው ባይዘይ በጣም ብዙ የተቸገረ ሰው የሚረዳ ሰው አለ በደንብ ማለት